የዲያብሎስ መሰናክሎች የሚባሉት እነዚህ ናቸው። ስንቶቻችሁ በዲያብሎስ መሰናክል ውስጥ ወደቃችሁ? ቪዲዮውን አይታችሁ ጨረሳችሁ? ኮሜንት ላይ መልሶቻችሁን አስቀምጡልኝ። ዲያብሎስ የሰው ልጅን ሕይወት ላይ ታላቅ በደል አድርሷል። ሰውም በመጀመሪያ እግዚአብሔር ያዘዛትን መንገድን ከመጠቀም ይልቅ የሰይጣን ምክር ሰምቶ እግዚአብሔር ጋር የነበረውን የሰላም የፍቅር ድልድይ በክርስቶስ ሞት እስኪታደስ ድረስ ለብዙ ዘመናት ፈርሶ ነበረ። አጋንንት በፍጹም በሰው ልጆች ላይ ቸርነት፣ ምሕረት፣ ሰላም፣ ፍቅር አያስቡም። በመሆኑም እኛን ከፈጣሪ ጋር ለማጣላት እነዚህን መሰናክሎች በእኛ በሰው ልጆች ላይ ይዘረጋሉ። አንደኛ፣ መዳራት። የዝሙት የመጀመሪያው መቅደምና ዋዜማው ሲሆን ወንድና ሴት በፍትወት ሥጋ እንድትቃጠሉ የሚጫወቱት ጨዋታ ነው። መዳራት ሰውነትን የሚያረክስ ከሥጋ ሥራዎች አንዱ ነው። ሁለተኛ፣ የሥጋ ምኞት። የማይገባን ሥጋዊ ክፉ ምኞት ሲሆን ይህ አይነቱ ምኞት የአንድ ሰው ሀብት፣ ንብረት ወይም ውበት፣ ጤና ወዘተ ከስግብግብነት የተነሳ ምነው የኔ በሆነ ብሎ ማሰብ ነው። እንደዚህ አይነት ምኞት መጨረሻው ውድቀትና ሞት ነው። ሶስተኛ፣ ስካር። ከአእምሮ በመጠጥ ብዛት ተናውጦ ሰውነት ተበላሽቶ ሕይወት ከማሳለፍ በላይ ነፍስን ጭምር መጉዳት አይጠራጠርም። ዘወትር ጠጅ፣ አረቄ፣ በአጠቃላይ በአልኮል ያላቸው መጠጥ የሚያዘወትሩ ሰዎች ለራሳቸውም ለቤተሰቦቻቸውም በአጠቃላይ ለህብረተሰቡ ሸክም ይሆናሉ። ስካርም ሁሉንም ሰዎች የሚፈታተን ሰይጣን ሰዎችን ከሚጥሉበት መንገድ አንዱ ነው። አራተኛ፣ ዘፈን። ዘፈን ሌላው የክርስቲያኖች ፈታኝ የሰይጣን መሳሪያ ነው። በመጀመሪያም የሰው ልጅ የተፈጠረው ለምስጋና ነው። ዕፀ በለስ ከበላ በኋላ ግን የሰው ልጅ ወደ ዘፈን ዓለም ነጎደ። ከዘመናትም በኋላ የተስፋው ቃል ሲፈጸም ክርስቶስ በሥጋ ሲገለጽ የሰው ልጆች ከቅዱሳን መላእክት ጋር ዘመሩ፣ አመሰገኑ። ተቋርጦ የነበረውም የኅብረቱ ዛሬ እንዲቀጥል ሆነ። ሰው እንደ ቅዱሳን መላእክት ምስጋና እንጂ ዘፈን ሳይከተል በክርስቶስ ልደት ቢታወቅ፣ ሰው ግን ከመዝፈን አላቋረጠም። ዘፈን ለዝሙት አሳልፎ ለመስጠት ምቹ መንገድ ነው። የዝሙት መቀስቀሻ ማነቃቂያ መሳሪያም ነውና። አምስተኛ፣ ጣዖት አምልኮ። ጣዖት አምልኮ ሲባል እንጨት ጠርቦ ድንጋይ አዝልቦ ብቻ አይደለም። በራስ መመካት፣ በገንዘብ ተስፋ መጣል፣ በሥጋ ለባሽ መመካት፣ በስልጣን በዘር በጎሳ መመካት አምልኮ ነው። እግዚአብሔር በላይ የምንመካበት ሁሉ ጣዖት ነው። እያንዳንዱ ሰው በሕይወቱ በኑሮውና በጉዞው ከእግዚአብሔር ውጭ ተደግፎ ያለው ነገር ሁሉ በጊዜ የሚሻር ነው፣ የሚለወጥም ነገር ነው። የተደገፈውን ሲወድቅ አብረን መውደቃችን አይቀሬ ነው። እግዚአብሔር ያመነ ግን ተስፋው እንደ ማለዳ የፀሐይ ብርሃን እንደደመቀ ይሄዳልና። ፈጣሪ ከሰይጣን መሰናክል ሰውሮ የስሙ ቀዳሾች የመንግሥቱ ወራሾች ያድርገን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።